በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የልዩ ሶስት ቲዩብ ቤተሰቦቻችን እንኳን በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን የዕለቱን ስንክሳር እናሰማለን። መርሃ ግብሩን ላይክ በማድረግ ቤተሰብ ያልሆናችሁ ደግሞ የዘወትር ስንክሳር እንዲደርሳችሁ እንዲሁም ከተለያዩ መንፈሳዊ ፕሮግራሞች እንድትካፈሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን። የዕለቱ ስንክሳር ሐምሌ 29 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚህች ቀን ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ነው። ለእርሱ ክብር ምስጋና ይሁን፣ በእኛ ላይም ይቅርታው ምሕረቱም የሚደረግልን ለዘላለሙ አሜን። በዚህችም ቀን ከሶርያ አገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያ ታዴዎስ የሥጋው ፍልሰት ሆነ። ይህም የሆነ ክርስቶስን የሚወድ ጻድቅ ቁስጥንጢኖስ በነገሰ ጊዜ ነበር። በሱ ትእዛዝም የቅዱስ ሐዋርያ ታዴዎስን ሥጋ አፈለሱ። ያማረች ቤተ ክርስቲያን ሰርተው ሥጋውን በውስጧ አኖሩ። በዚህችም ቀን አከበሯት። ከእርሱም ብዙ የሆኑ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ወርስኖፋ በሰማዕትነት አረፈ። ይህም ቅዱስ አዋቂ፣ ሃይማኖቱ የቀና የዋህና በገድል የተጠመደ ሰው ነበረ። ኤጲስቆጶስነት ሊሾሙት በፈለጉት ጊዜ ከእርሳቸው ሸሸ። ወደ አንዲት አገርም ደርሶ እግዚአብሔርን በሚወዱ 2 መነኮሳት ዘንድ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገለጠለት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንዲታመን የሰማዕትነትንም አክሊል እንዲቀበል አዘዘው። በነቃም ጊዜ ለእኒህ ለሁለቱ ወንድሞች ያየውን ነገራቸው። እነርሱም ከእርሱ ጋር በሰማዕትነት ይሞቱ ዘንድ ተስማሙ። ከዚህም በኋላ መኮንኑ ወደ አለበት ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ታላቅ ሥቃይንም አሰቃያቸው። ከዚያም ሰንዑር ወደሚባል አገር እስከሚሄድ ድረስ በወህኒ ቤት ጨመራቸው። የሚሄድበትም ሰዓት በደረሰ ጊዜ ከእርሱ ጋር ወሰዳቸው። በዚያም ታላቅ ሥቃይን አሰቃያቸው። በሚያሰቃያቸውም ጊዜ የእግዚአብሔር መልአክ ያጸናቸውና ቁስላቸውን ይፈውስ ነበር። ከዚህም በኋላ ጻ ወደሚባል አገር ወሰዳቸው። በዚያም ጽኑ ሥቃይን አሰቃያቸው። ብዙዎች አማንያንንም ሰብስቦ ስለ አምልኮ ጣዖት የሚያዝዝ የከሃዲውን ንጉሥ ደብዳቤ ያነበበላቸው። ብዙዎች አማንያንንም ሰብስቦ ስለ አምልኮ ጣዖት የሚያዝ የከሃዲውን ንጉሥ ደብዳቤ ያነበበላቸው። ይህም ቅዱስ ወርስኖፋ ተነስቶ ያችን ደብዳቤ ከአንባቢው እጅ ነጥቆ ቀደዳት። መኮንኑም አይቶ እጅግ ተቆጣ። እሳትንም እንዲያነዱና ቅዱስ ወርስኖፋን በውስጡ እንዲጨምሩ ታዘዘ። ሰማዕትነቱንና ተጋድሎውን በእሳቱ እቶን ውስጥ ፈጸመ። እነዚህንም 2 ወንድሞች ራሶቻቸውን በሰይፍ ይቆርጡ ዘንድ አዞ ቆረጧቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን።
እኛንም በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። ውድ ቤተሰቦቻችን የዛሬው ዝግጅታችን ይህን ይመስል ነበር። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በኮሜንት ላይ አሜን እያላችሁ ያላችሁን አስተያየት እንድትጽፉልን ቪዲዮውንም ላይክ እና ሼር በማድረግ እንዲሁም ቤተሰብ ያልሆናችሁ ወንድም እህቶች ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን በቀጣይ እስከምንገናኝ ድረስ መልካሙ ሁሉ ይግጠማችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።